ኢምራን አለክ አለ ቶሎሳ የገባ ሰው አለ። ቀጥል። አይ እሺ ለባሉን ሰላም በናል ፍቅር አለ እንጠብቀው ትንሽ እዚህ ኮሜንት ላይ ምን አለኝ? ፍቅር ብቻ ምን ያደርጋል? አበላ አይደለ ያው ላቫሎን ነው የሚለው ፍቅር ብቻ ይላል እና የሆነ ነገር ቢጨምርበት የተሻለ ነው ብዬ ነው። ፍቅር ብቻ አበላ ይሰማል። በንግግር ቢጨምርበት እስቲ ካለ አውራ I think በገንዘብ ቢጨምርበት ብቻ ነው ያለው መሰለኝ። እጂክ ስጋው ብቻ ነው መሰለኝ ያለው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ጥያቄ አላችሁ? መቶ ሰው የሚገባ ሰው የለም። ምንድነው የሚገርም ነው። ሰልማው አለቁ እንዴ? ርዕሱ ምንድነው ግን ዛሬ? ጃብሪላልና ርዕሱ ምንድነው? አይ ቲንክ በተመቸ ሄደ አንተ። አይ ጃቢር ካለ እኮ የሆነ በጃቢር ዙሪያ ከሆነ ገብቶኛል። ከላይ ደግሞ ነው አይነት እና እስቲ አውራቸው ዝም ብለህ። እሺ ሎል ኒውስ አንብበናል። ዛሬ ምን ነካቸው? ክርስትና ላይ ሊሰብከን የሚችል ካለ ይግባ። ዛሬ መሰበክ ነው የፈለግነው። ክርስትና ትክክል ነው የሚል ካለ እስቲ አንድ አሳማኝ ነገር ክርስትና ላይ ጥሩ የምትሉትን ነገር ስበኩ። እኛ ደግሞ በተቃራኒው ክርስትና የማንቀበልባቸውን ሶስት ምክንያት አደረገን እናስቀምጣለን። ሶስት አምላክ ተመልካላችሁ ትጠይቃለህ። ጠይቅ፣ ደስ ጠይቅ። እኛ አታስብ፣ በጥያቄ እንቀበላለን። መጠየቅም ደስ ይመቸናል። መጀመሪያ መልስ ምናምን ስበክ ምናምን እንዳትል፣ ችግር የለውም። ጠይቅ። መስበክ ከሰብካለህ ካቻች ጠይቃለህ አለክ። አረ መስበኩን በደንብ ሰብካቸዋለሁ፣ ችግር የለም። እንጠብቃለን። ጠይቅ፣ መጀመሪያ ጠይቅ። እሺ እሺ አለክ ጄክ ተብለህ ጄክ ትላለህ እንዴ አንተ? ተው እንጂ እኔን ተወኝ። እኔንማ ከጠየቀኝ ብዙ ነገር ነው ማለት አለ። ወደ እንግሊዝኛ ማንበብ ማስተማር ነው የሚሄድብህና ጠይቅ። ኢምራንን ጠይቅ፣ ችግር የለውም። ያው በቀደም አይተናል እንግሊዝኛው ሐዲሱን ማድረግ ይፈቀዳል። ግን እስቲ ጠይቅ። ጄክ አትበል። እኔ እንደምትፈራኝ አምላክም ብትፈራ የተሻለ ነው። አሁን ኢምራንን ጠይቅ። ኧረ ተው በእናትህ፣ እኔ ከአምላክ ውጭ ማንንም አልፈራም። እኔ ሙርስ ሚሳ አይመቸኝም እንጂ ከፍራቻ አንጻር አይደለ። ዚያራ ማድረግ ይፈቀዳል እንደ እስልምና አስተምረው።
የሚለበስ ነው ምንድን ነው? ዚያራ ማለት ምን ማለት ነው የሚለውን ነገር ነው። እሱ አንተ ታውቀዋለህ። እንጃ ዚያራ ነው ያልከኝና ዚያራ ነው። አይ ቲያራ ከሆነ የሆነ ሴቶች የሚለብሱት ነገር አለ መሰለኝ፣ ውጭ ሀገር ያሉት የሆነ አለ መሰለኝ። እሱን ከሆነ እኔ አላውቅም። ዘሚካኤል ግልጽ አድርገህ አስቀምጥልን ጥያቄውን። አሁን ዚያራ የሚለውን ነገር መተርጎም አለብኝ ነው ግዴታ? ኦኬ መጀመሪያ ምንድን ነው መጀመሪያ ዚያራ ወይ ዚያራ? እሱን ለይልናል። ዚያራ ኦኬ። ዚያራ ምን ዚያራ ማድረግ ይፈቀዳል? ማድረግ ማለት ዚያራ ማን መዘየር? አሁን መውሊድ ማክበር። እንደዛ በል ግን ይሄ ጥያቄ አንተን ይመለከታል? አይ ዚያራ የሚያደርጉ ሰዎች ስላሉ ነው። ዚያራ የሚያደርጉ ሰዎች ስላሉ ነው። መውሊድ ነቢ ማክበር ነው። የነብዩ የተወለዱበትን ቀን ተብሎ ማክበር ነው። ዚያራ ማለት ሰው መዘየር፣ የሆነ አካል መዘየር ነው። ዚያራና መውሊድ ለይተህ እሺ። መጀመሪያ እሺ ሚካኤል እስኪ ዚያራ ማድረግ አሁን ከትርጉሙን ጋር አንተ ተረዳህበት። ዚያራ ማድረግ እኮ ነገርኩኝ እኮ ከነገርኳችሁ ደግሞ ዚያራ የምንለው ነገር ዚያራ ማለት ትርጉሙ መውሊድ ማክበር ማለት ነው ሳይሆን ዚያራ ማለት ትርጉሙ መውሊድ ማክበር ነው። እንደዛ ነው ያሰብከው እኮ። ግቡ ጠይቁ ያልገባችሁን ስለተባለ እኔ ለመጠየቅ ነው የገባሁት እና መመለስ ካልቻላችሁ ችግር የለም ወርዳለሁ። አረ ጥያቄው አልገባንም። የምን መልስ ሲጀመር ጥያቄው ራሱን በትክክል አልጠየቅማ። ዚያራ ማለት ምንድን ነው እንድንመልስልህ መልሱን እንድሰጥህ መጀመሪያ ዚያራን ትርጉም አስረዳን እያለን ያለ ነው። ዚያራ ማለት ማለት ነው እኔ ምንም እኮ ምንም ዚያራ የሚለውን ነገር መተርጎም ነው ያለብኝ ግዴታ? አዎ እኔ አልገባኝማ። ገባ ጥያቄ ስጠይቅ እኮ ማለት ነው መጀመሪያ ጥያቄውን ማስረዳት አለብህ። እንደዚህ ማድረግ ብለህ አስረዳ። አሁን ዚያራ ብለሃልና እስኪ ዚያራ ትርጉሙ ምንድን ነው እያልኩ ነው ያለሁት። ታውቀዋለህ ትርጉሙ እንደሆነ ወይስ አታውቀውም? ያው መልካም ነገሮችን ማድረግ እንደማለት ነው። ይቅርብ እዚያ ሚካኤል እሺ፣ ችግር የለውም። ደግሞ ከሆነ ደፍተህ ማሰብ ዝም ብለህ ለመጠየቅም እኮ ትንሽ ነገር ማወቅ ያስፈልጋል። እሺ ዚያራ ማለት ትርጉሙ ልንገርህ፣ አንድን አካል መዘየር፣ ሰላም ማለት ምሳሌ ወደ አንተ ቤት መጥቼ ኮንሰፕቱን በእርግጥ ባላቅ በቃ ተቆማየነ እኮ አታውቀውም። ዚያራ ማለት አክቹዋሊ ዋና ኮንሰፕቱን ባላቅ አታውቀውም ሀቢቢ፣ ምንም አታውቀውም፣ ወላሂ አታውቀውም። የሆነ ሰው ነግሮት አሳስተዋል። ለዛ ነው እንደዚህ ያለ ሰው ሸውዶሃል። እሺ ዚያራ ማለት ሰው መዘየር፣ ሰው ሰላም ማለት የሚል ትርጓሜ ነው ያለው። ምሳሌ እኔ አንተን ቤት መጥቼ ሰላም ብለህ ዘየርኩት ነው የሚባለው። ኡስታዝን ሰላም ብለው ኡስታዝን ዘየርኩት ማለት ነው። ከሆነ ቦታ ወደ ሆነ ቦታ በቃ አንድ ሰው ሰላምን ማለት መሄድ ማለት ነው። እሺ ወይም ደግሞ አሁን እዚህ ጋር ገብቼ እንዴት ናችሁ ብላችሁ ዘየርኳችሁ፣ ልዘየራችሁ ብዬ ይባላል። እሺ በኢትዮጵያም አለ እና በእውነቱ ሸውዶሃል እንደዛ ያለ ሰው ወገኔ። እና ዚያራ ትርጉሙን ካወቅህ አሁን ቀጥል። ጥያቄ የሆነብህ ምንድን ነው? የነብዩን መውሊድ ማክበር ዚያራ ማድረግ ትክክል አይደለም ብለን ታስባለህ ወይስ ትክክል ነው ብለህ ታስባለህ? መውሊድ ሰላም የሚባል ነገር መውሊድ ማለት የሚከበር በዓል ነገር ነው በእነሱ እንጂ የሆነ ሂደት ሰላም የምትሆን መውሊድ ሰላም ይባላል እንዴ? ምን እያወራህ ነው ያለው? ከማን ጋር ነው የማወራው? ሚካኤል መውሊድ ማለት የሆነ ሂደት ሰላም የምትሆን ነገር አይደለም። መውሊድ ማክበር ትልቅ በዓል ነው መውሊድ በእነሱ እኮ። ለምሳሌ ምን አለ መሰለህ፣ ቆይ አንዴ ተረጋጋ። ቆይ መውሊድን ማክበር ትልቅ ጽድቅ፣ ለነብዩ ያለን ፍቅር መግለጫ መንገድ ነው አትሉም እናንተ? አንልም። ከየት ነው የመጣው እንደዛ ይላሉ ያልከው? ማን ነው እንደዛ ያለ? ዝም ብለህ የምታወራው በቃ ዝም ብለህ ታወራለህ እኮ። አዘይሯቸው ከየት ነው የመጣው? የነብዩ መውሊድ ማክበር ፍቅራቸውን መግለጽ ነው ብሎ የነገረ ማን ነው? የትኛው ሙስሊም እንደዛ ያለ? እስኪ
አህባሾቹን ያሉኝ እንደዛ አህባሾቹ እንደዛ አሉ። ዝም ብሎ ወይስ ደግሞ የሆነ ነገር ጠቅሰውልሃል? ሜታፎሪክ ብለህ ነው የምትለው? አይ ቆይ ጠቅሰውልሃል ወይስ ዝም ብሎ ነገር? አይ ዝም ብሎ ነው የነገሩኝ እነሱን ገበል። ለዛ እኮ ነው ያ ችግር ውስጥ ነው። እዚህ አራ ብለው ቅድም ሸወዱ፣ አሁን ደግሞ መውድ ደግሞ ብሎ ሸወዱ። አየህ ታhazናለህ። በቃ ዝም ብሎ ሰው ላይ የመጣ ይሸውድሃል። አይዘህ ሚካኤል ቅድምም እዚህ አራ ማለት እንደዛ ብለው ነው አልከኝ፣ ተሸወርክ። አሁንም እዚህ ጋር ደግሞ መውድ ማለት የነብዩ ፍቅር መግለጽ ነው አሉ። ማስረጃ ሰጠሁ። አየህ ለማንኛውም ጥያቄ ስለ መውድ ከሆነ እንመልስልሃለን። ግን አንተ ምን ይመለከታል? አንተ ክርስቲያን አይደል እንዴ? መጀመሪያ ወደ ክርስትና ወደ እስልምና ከገባ በኋላ እንደዚህ ጥያቄ መጠየቅ የምችለው ማት ሊያደርጉ የሚችሉት ማለት ነው እንጂ መውሊድ አከበርክ አላከበርክ ተብለህ ግዴታ ሸሃዳ እንደዛ ማታ ሸሃዳ ስትጀምር ፖይንቱ እሱ አይደለም። የነብዩን ልደት ለማክበር አይደለም እስልምና የሚመጣው። እንደዛ ከሆነ አስተሳሰብን አስተካክለው ሆነ አእምሮህን ቀየር አድርገው። እስልምና የመጣው የነብዩን ልደት ማክበር ከሆነ ማለት ነው። ለማንኛውም በእስልምና ስለ መውሊድ ያለው ነገር ላስቀምጥልህ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? ወያኩም ወሙህደሳቲል ኡሙር፣ ሱናዬን ተከተሉ እኔ ያደረኩትን ነገር ተከተሉ ካሉ በኋላ ቀጥለው ምን አሉ? ወኢያኩም አደራችሁን፣ ወሙህደሳቲል ኡሙር መጤ ነገሮችን አዲስ የመጡ ነገሮችን እንዳትሰሩ አደራችሁን። ፈኢነ ኩለ ሙህደሰቲን ቢድዓ፣ ሁሉም አዲስ የመጣ ነገር ቢድዓ ነው። ቢድዓ ደግሞ ጥመት ነው። ጥመት ደግሞ የእሳት ነው አሉ። ስለዚህ ጥመት ነገር የእሳት ነው ማለትም ከነብዩ ውጭ ያደረጉት። ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ጊዜ አክብረው አያውቁም መውሊድ የሚባል ነገር። ሰሃቦችም አክብረው አያውቁም። ታቢዒዎችም አላከበሩም። አትባኡ ታቢዒን አላከበሩም። ሰለፎች አላከበሩም። ከጊዜ በኋላ 600ኛው ዓመተ ሂጅራ አካባቢ ወይም ደግሞ እዛ ጋር የሚጠጋ አካባቢ ነው በሺዓዎች አይዲያው ራሱ የመጣው ማለት ነው። አንደኛ ቀኑ የነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን በትክክል አይታወቅም። ሁለተኛ ሙስሊሞች ያለን በዓል ሁለት በዓል ብቻ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለና ኢዳን፣ እኛ ሙስሊሞች እኮ ያለን በዓል ሁለት በዓል ነው ብለዋል። ሶስተኛ በዓል መውሊድ ብለን አክብረን አናውቅም። ሰሃቦችም አላከበሩም። ሙስሊሞች ደግሞ ቁርአንና ነብዩን ስለምንከተል ቁርአን ላይና ሐዲስ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መውሊድን አክብሮ የተነገረበትን ቦታ የለም፣ ነብዩም አልተናገሩም። ስለዚህ እንደዚህ አይነት ነገሮች ቢድዓ ናቸው፣ አናከብራቸውም። እስልምና ላይ ዲን ላይ አንድ ነገር የምናደርገው አላህ የፈቀደውን አላህ ያዘዘን ነው። እስልምናችን ሞዩ ለዛ አምላካችን ቁርአን ላይ ምን አለ? አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላሁላችሁ አለ። አሁን ክርስትና አይተው ከሆነ እነ ፋሲካ እነ ትንሳኤ ይሄ እነ ስማቸው ጥሩልኝ ብዙ በዓሎች አሏቸው አይደል? በየእንትን የምታከብሯቸው እነዛ በዓል ዝም ብላችሁ የፈጠራችሁ በየጊዜው የሚገቡ ናቸው። ማርያም አቡ እየተባሉ ይከበራሉ። ያለውን ነገር አታረጉ ማለት ነው። ጋልተዘ ነገር አናረግም። ዝም እንደናንተ እየፈጠርን አናረግም። እሺ ቆይ ከትእዛዝ ውጭ ያደረጋችሁት ነገር ቢኖርስ? ካለ አሳየኝ። እሺ አሁን መስጊድ ላይ ጨረቃ አታረጉ? ከእምነት ጋር ይገናኛል? ዋው እንደዛ ነገር መስጊዳችን እኮ ቁባ እናደርግበታለን። ነብዩ ሰለላሁ ዐለይሂ ወሰለም ቁባ አላደረጉም። ሚናራ ነገር ነብዩ ሰለላሁ ዐለይሂ ወሰለም ሚናራ መስጊድ ቆይ አምላክ ቤት ነው ብላችሁ አታሙ? ግን ኮከቡ ከእስልምና ጋር አይገናኝም እኮ። መስጊድ አምላክ ቤት ነው አይደል? ልመልስልሽ ሰጠምጠኝ። ችግሩ ይሄ ኮንሴፕቱ አልገባህም። በዲን ላይ ነው ያለው። እንደዛ እኮ መስጊድ በነብዩ ጊዜ እኮ መስጊድ ግንብ የሚባል ነገር መስጊድ ሰርተው አያውቁም ነብዩ። እሱን ተውና ቁባ የሚባል ነገር መስጊድ ላይ አለ። ቁባ ታውቃላችሁ? የመስጊድ ትልቁ ኋላ ከጣራ ላይ የሚደረገው ክብ ነገር ሚናራ ተደርጎ አውቃል እንዴ? አልተደረገም። በዲን ላይ ነው። አዳምጠው ግን በዲን ላይ በእስልምናችን ላይ የሆነ ነገር ካደረግን ነው። ሰዎች ጨረቃ አድርገው ትክክል የለውም። ችግር የለውም። ጨረቃ አድርጎ የተባለበት ክፍል ከዲን ጋር አገናኝ መስጊድ ጨረቃ ማድረጉ። ስለዚህ ችግር የለውም። አንድ ሰው ከዲን ጋር እስካልተገናኘ ድረስ ምን ችግር አለ? ይሄ ከእስልምና ነው አላለም? እኛ ብለናል። ከእስልምናው ጨረቃ ማድረግ ብለናል እንዴ? ያም እኮ አሁን መውሊድ ማክበር እኛ ብለናል እኮ መጀመሪያ ከዲን ጋር ይገናኛል ብለህ ታስባለህ? እኛ ብለናል ንገረኝ። አይገናኝም። ጨረቃ ጋር ማድረግ አይገናኝም። ከዲን ጋር ቢገናኝ አይደለም። ይሄ ምን ነበረ መውሊድማ እንዴት አለ? በዓል አድርገህ አስኮኮ በዓል አድርገህ ቆጠርከው። ነብዩ ተወለዱ ብለህ እያከበርክ ነው ያለው። ነብዩ ደግሞ ሐዲስ ላይ ለና ኢዳን ሙስሊሞች ያለው ሁለት በዓል ነው። ሶስተኛ በዓል እየጨመርክ ነው ያለው። ምን እያልክ ነው ያለው? ከኔ ጋር ነው ዝም የምትለው ወይስ እያወራን ነገር አይደለም? ወይም ደግሞ እያወራን ነው ግን አይሰማም ሐሳብን አስቀምጥና ጥያቄ አቅርበህ የሚታካል። ወአለይኩም ሰላም። ሲጀመር እኛና ክርስቲያኖችን ያለያየን እኮ የረሱል ሰለላሁ ዐለይሂ ወሰለም ልደት መከበር አለበት የለበትም የሚለው ሳይሆን ራሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ወይስ አይደሉም በሚለው ነው ያለያየን። ስለዚህ እሱን ምን ይመለከተዋል ማለት ባለቤት አለው።
የረሱል ሰለላሁ ዐለይሂ ወሰለም ነብይነት ተቀብለው ውዴታቸውን ለመግለጽ ልደታቸውን እናከብራለን በሚልና እኛ በአምላክ ዙሪያ የተለያየ ነው ኡስታዝ። አዳምጥ። አሁን ያነሳው ነብዩ መሐመድን ስለሆነ ነብዩ መሐመድ ስላልክ እሳቸው ነብይ ናቸው ወይስ አይደሉም የሚለው ነው ዋናው ነገር ሊያነጋግረን የሚገባው እንጂ ነብይ ናቸው ብሎ የተቀበለ ማህበረሰብ ፍቅራቸውን ለመግለጽ ልደትን አከብራለሁ፣ አይ ፍቅራቸው የሚገለጹ በዚህ መልኩ አይደለም ብሎ የሚል ሁለት አመለካከት ያለው ነገር አንተን የሚመለከት ነገር አይደለም። አንደኛ። ሁለተኛ ነገር ደግሞ ጨረቃና ኮከብ የሚባለው ነገር ለምልክትነት የመጣው 19ኛው ክፍለ ዘመን ላይ ነው። ኦስማን ቱርክ ነው ያመጡት ያንን ነገር። እነዛ መስቀለኞቹ ሲመጡ ክሩሴድ ዋር ላይ እንትን ለማለት ማለት ነው። ከዛ በፊት አይታወቅም። ራሱ አይተህ ከሆነ የአላህ ቤት ትልቁ የአላህ ቤት ካባ ነው አይደለ ያለው ለሚካኤል ካባ ነው አይደል? የአራት ማዕዘን አይተዋል ለሚካኤል አለ ይያለው። ለዛ ነው እሺ ምን አለ አይሚት አለ እኮ ትልቁ የአላህ ቤት አለ አይደለ? ካባ እኔ አላውቅም። እሱ እናንተ አስተምሮ ነው እኮ ታይቶ አታውቅም? ካባ ነው አይቶ አታውቅም ወይ? አይ ምን አይነት እንትን ነው? በቃ ቶ እዛ ላይ የለም ያጀማ ጨረቃና ኮከብ ማለት ነው። ስለዚህ ጨረቃና ኮከብ ማድረግ አለማድረግ እንትን አይደለም። አንደኛ ነገር። ሁለተኛ ነገር ደግሞ በአላህና በባሮቹ መካከል ያለ ነገር ነው። አንድ ነገር ቢድዓ ነው ወይስ አይደለም የሚባለው እንጂ ሰው በሰው እኔ ካንተ ጋር ያለኝን ግንኙነት ለማመልከት መጠቀምበት ማይክሮፎን ልጠቀም እችላለሁ፣ ቲክቶክ ልጠቀም እችላለሁ፣ ዋትስአፕ ልጠቀም እችላለሁ። በእኔና በአንተ መካከል ባለው ነገር ግንኙነት ማለት ነው። አሁን መስጊድ ላይ ማማው ላይ ጨረቃና ኮከብ የሚደረገው የቱ ጋር መስጊድ እንዳለ ለማሳወቅ ብለው ነው መጀመሪያ የጀመሩት። ያ ማለት ሰው በሰው ላይ ያለ ሪሌሽን ነው እንጂ በአላህና በባሮቹ መካከል ያለውን ሪሌሽን አያመላክትም። የረሱል ሰለላሁ ዐለይሂ ወሰለም ልደት ግን ማክበር የረሱል ሰለላሁ ዐለይሂ ወሰለም ውዴታ የዲን አካል ስለሆነ በአላህና በባሮቹ መካከል የተደነገገ በዓል አክብሩ ተብሎ የተባልነው ሁለት በዓል ብቻ ነው። ሶስተኛ በዓል ሆኖ ሲመጣ ግን ያ ነገር ቢድዓ ስለሚሆን ቢድዓ ሁላ ጥመት ነው፣ ጥመት ሁሉ የሳፊ ያመራል የሚለው ከዛ አንፃር ነው ለማለት ፈልገው ነው። አይ ቲንክ በዚህ መልክና ልክ ይበቃዋል። ሌላ ርዕስ ካላችሁ ሌላ ርዕስ ላይ እንትን በሉ ይምራል። ጀዛከላ። እሺ ኡስታዝ ቆይ አንድ ጥያቄ ልጨምር። የአላህ ባህሪያቶች እዛ ላይ እንደተጠቀሱት ማለት ነው በእናንተ መጽሐፍት እንደ ሜታፎሪክ ነው የምትጠቀሙት ወይስ እንደ ምሳሌያዊ ነው የምትጠቀሙት ወይስ በግልጽ አለው ብላችሁ ነው የምታምኑት? አሁን እጅ አለው አይን አለው ምናምን ሲባል በምን አይነት አንግል ነው የምትቀበሉት እናንተ? የአላህ ባህሪያት በተወሰበበት ወስፍ ነው። ከፍጡራን ጋር አይመሳሰልም ብለን ነው እንጂ የምናምነው የለውም ብለን አናምንም። አላህ እጆች አሉኝ ግን አሉት። አዎ እጆች አሉኝ ካለ እጆች አሉት፣ ግን ከፍጡራን ጋር አይመሳሰልም። አልጎሪካል ነው ሊተራሊ ነው ብለን አናምንም። ሊተራሊ ማለት እንደ ሰው ነው እንደ ፍጡራን ነው ብለን አናምንም። አልጎሪካል ነው ካልን ደግሞ ይሄ ነው ትርጉሙ ተብሎ የተቀመጠ ነገር የለም። ትርጉሙን መጠቀም አንችልም። ካለው አለው ነው ያለው ነገር ግን እንደ ፍጡር አይደለም ራሱ ማለት ነው። ፈጣሪ ይሰማል ያያል። አንተ እንደዛ ብለህ ታምናለህ? ዘሚካኤል ያያል ይሰማል? ዘሚካኤል ሳለው በእኔ በኩል ያለውንና ይሰማል ያያል ወይ ጠየቁ እንዲገባህ ነው። ያያል ይሰማል ፈጣሪ እንዴት? ኦኬ ለሌላ ሰው ድል ስጥ። ፈጣሪ በሁሉም ቦታ አለ። አልጠየኩም። ፈጣሪ የት አለ ብዬ አልጠየኩም። ፈጣሪ ያያል ወይስ ይሰማል ወይ ብዬ አልኩ የነበረው። አይ ቲንክ ዝም ብሎ መደናቆር ነው እንትን የሚለው። ይማር ይምራን። ከሌላ ሰው ጋር ቀጥል። እሺ የዛከለ ኡስታዙና ናናት ካለች ቀጥይ፣ ወይም ደግሞ ላቫሎን ካላችሁ ጥያቄ ያላችሁ ጠይቁ። እንዴት ናችሁ? ሰላም ነው? ሰላሙን አለምን ተልሁዳ ጥያቄ አለ? እግዚአብሔር ይመስገን አለ። ያው ጥያቄ ነበረኝ። ጠይቅ። እሺ እኔ የሆነ
መጽሐፍ እያነበብኩ ነውና እሱ ነገር ላይ ነው ጥያቄ የምጠይቀውና ጥቅሱንና ምዕራፉ እሰጣለሁ። አንተ እሱን ነገር ታስረዳኛለህ። ድምጽ አይሰማም። ምን አልከኝ? የሆነ መጽሐፍ እያነበብኩ ነው ታውቃለህ። እሺ እሱን ነገር ደግሞ ከየሆነ ማይ ፍሬንድ ነውና እሱ እያነበበ ነበረ። እኔ ለኔ የሰጠኝና እሱን እያነበብኩት ነው። ከዛ መጽሐፉ የእስላሚክ ነው ወይስ ጽሁፎች አሉ? አዎ የእስላሚክ ነውና በምዕራፍ የተደገፈ የተጻፈ ነው። ገባ አይደለም? ጥቅሶቹ አሉ ተጠቅሰዋል። እዛ ቦታ ላይ ምዕራፍና የተዘረዘሩት ነገር አሉ። ከዛ ስቼ ነው የሚጠይቀው እሱ ነገር ትክክል ነው ወይስ ትክክል አይደለም እያልኩ ጠይቃለሁ። አንተ ደግሞ እሱን ነገር ትመልስልኛለህ ማለት ነው። ችግር የለም። አሁን ጥያቄን አቅርብና መልስ የምታርካታት። እሺ ከመጀመሪያ ከምዕራፉ ልጀምር። ለምሳሌ ሳያል ቡኻሪ ይላል 93 546 ገጽ 9 ይላል። ከዛ ሶስት ምዕራፎችን ይገልጽና ያለ መልእክተኛ እንዲያሉ ይላል። እሱን ደግሞ እኔ ምዕራፉን በኋላ ገልጽልሃለሁ። የሰው ልጅ ሳይወለድ በፊት ምን እንደነበረ ወይም ደግሞ አላህ የምን ዘመኑ ምን አርግቶ እንደሚጽፍለት እሱን ነገር ታስረዳኛለህ። ሰሂህ ቡኻሪ 96 እንደዛ ይሉ ቁጥር አስተካክል። እሺ እንደ ሰሂህ ቡኻሪ 93 ነው 96 ነው 93 93 ያ 93 እንደዛ ይሉ። እሺ አዳምጠኝ። ሶስት ነገር ነው የተገለጸ። ለምሳሌ ሰሂህ ቡኻሪ 93 546 ገጽ 9 ይላል። አሁንም ሰሂህ ቡኻሪ 55 596 ምንድን ነው? እሱ ቁጥሩ ነው መሰለኝ። ገጹ 9 ይላል። 93 ነው ያልከው። 93 የሚባል ቮሊዩም የለውም። 93 ገጽ። እሺ 500 ምን 500 መስመር ነው ምንድን ነው? የለም እንደዛ። እሺ እንዲህ ያደርጋል። ሰሂህ ቡኻሪ ካለ በኋላ 93 ብሎ ይጽፍና 2 ነጥብ ያደርግና 546 ያደርግና ከዛ ገጽንና 9 ብሎ ይጽፋል መጨረሻ ላይ። ከዛ በኋላ ደግሞ አሁንም ሰሂህ ቡኻሪ ይላል 55 ይላልና ከዛ 2 ነጥብ ወደ ታች ይጽፍና 549 ከዛ ይመጣልናስ። አንድ ቀስ በል እስኪ አንዴ። እንደ መሰለህ ሐዲስ ሲጻፍ በቁጥር አለው። ቁጥሩን ችግር የለውም። ቁጥሩን ሰውየው አላወቀው እንቶ ቁጥሩን ርዕስ አለው፣ ቮሊዩም አለው። ቮሊዩሙን ንገረኝ፣ የርዕሱን ባቡን ንገረኝ። አለቀ። ይሄ ነው። ሲቀጥል መጽሐፉ ስሙ ምንድን ነው? ይህ መጽሐፉ ምንም መጽሐፍነት የዚህ የሚል ላይ አልተገለጸም፣ ግን የቁርአን ስም የለውም መጽሐፉ። ቆይ አንዴ ስም የለውም። ይሄ ስም ብሎ ባይገለጽለትም ምን አመሰለህ ራሱ ስም የለው መጽሐፍ። እሺ ቀጥል። ርዕሱ ምን ይላል ያልከው? አፍኖ እንደጻፈው ወገኖችን እንደጻፉት አልገባኝም ፖይንቱ። እስልምና የጥያቄ ብሎ የጻፉት መጽሐፍ ነው ያመጣልኝ። ኦኬ ጥያቄ የወዳጅ አመል ጥያቄ ይላል። ምን የወዳጅ አመል ጥያቄ ነው የሚለው። እኔ ምን መሰለህ አሁን በቃ ተው አይ ወዴት ነህ የወገንህን ይዘህ የመጣኸው ገባኝ። ችግር የለውም። እኔ አሁን ማለት ነው የሰውዬ መጽሐፍ ምናምን ሳይሆን እኔ ምዕራፉና የተጻፈውን ትክክል ነው ወይ ትክክል አይደለም ማለት ነው ጥያቄ። እሺ ችግር የለውም። አሁን እንደመሰለህ ግን ማንም ዝም ብሎ እየመጣ የጻፈው መጽሐፍ ከፍተህ ስም የለውም ራሱ ያልከኝ መጽሐፍ እሱን አንብበህ እሱን ጠይቀው ሙሉ አያስኬድም። አንተ አንብበውና ጥያቄ የሆነብህን እዚህ በኋላ ጥያቄ የሆነብኝ ብለህ ጠይቀን ሐዲስ ቁጥር ተሰጠኝ። እንደዛ ይባል ሐዲስ ቁጥር የለም። ሰው ዝም ብሎ እየጻፈልህ እየሸወደህ ያለው። ስለዚህ ለይተህ እዚህ ቦታ ጥያቄ ሆነብኛል ብለህ ሐዲሱን ከፈለክ አንብበው በተረጎምልህ መንገድ እና ከትክክለኛውን ክፍተህ እናሳያለን። ከዛ ይበቃል እንጂ ሙሉ መጽሐፍ እየከፈክ ይሄ እንደዚህ ልተሳድረው ዝም ብሎ ሰው የዋሸውን በሙሉ እንደዛ አስኬድም። እና አንድ ጥያቄ መርጠህ ይሄ ጥያቄ ሆነብኛል ብለህ ጥያቄ ነግረህ። እሺ እኔ ባነበብኩት አሁን እኔ በአንብቤ በተረዳሁት በራሴ እሺ አንተ ጥቅሱ ስለምታውቅ ለምሳሌ አላህ ሰው ልጅ ሳይፈጥር በፊት ምንድን ነው በእናት ሆድ ውስጥ የሚጽፍበት? ጥያቄ ይሄ ነው እኮ ይሄ ነው። እሺ የሚጻፉ 3 ነገሮች አሉ። ፈክቱቡ አመለሁ ስራው ይጻፋል። ሸቂዩን አም ሰዒድ
የጀነት ሰው የጀሃነም ሰው ነው የሚባለው ይጻፋል። በቃ ዋናው ፖይንት ይሄ ነው። ከዛ በኋላ ህይወት ላይ የሚሰራው ነገር ይጻፋል። ሶስት ነገር ነው የሚጻፈው። ሐዲሱን ቀለጣለ እንቆጥራቸዋለን ራሱ። እሺ አየህ ግን ሌላ ጊዜ ቁጥር ሲያስቀምጡልን እንደማውሽ ዝም ብለሃቸው እንደዛ ሐዲሱ ሰሂህ ቡኻሪ 96 አይደለ? እኔ ግን አተባበረሃለሁ። አማለ እሺ ግን እስከዛ ዛሬ ጥያቄ ምንድን ነው? እሺ ለምሳሌ እኔ ላንብብልና ማለት ነው። እንደዚህ ይላል። እሺ ለምሳሌ የአላህ መልእክተኛም እንዲህ አለው ከእናቱ እያንዳንዱ በእናቱ ማፀን ለ40 ቀናት ይሰበሰባል። ከዛ በኋላም ወደ ረጋ ደም ይቀየራል። ከተመሳሳይም 40 ቀን ቆይታ በኋላ አግኝተኛል ሐሳቤ ወገን ሐዲሱን እንኳን አውቀዋለሁ። ግን ቁጥሩን ንገረኝ። እንዳውም ሰሂህ ቡኻሪ 3208 ሰሂህ ቡኻሪ 3208 አሁን ለምሳሌ አንብቤልሃለሁ። እዛ ጋር ጥያቄ ምንድን ነው ያልኩህ እኮ ነው የሚጽፉት ነገሮች ነገርኩህ። አንብቤልህ ያው እንደዚህ فيقال له اكتب عمله ورزقه وعجله وشقي ام سعيد من اكتبوا عمله ስራውን ጻፉ ይባላሉ። ورزقه ሪዝቁን وعجله عجلون እንዲሁ የሞተበት ጊዜ ማለት ነው። አጀል ትርጉሙ ሸቅዩን አም ሰዒድ የጀነት ሰው የጀሃነም ሰው የሚለው ይጻፋል ይላል። ይሄ ነው ሐዲሱ። እሺ ኦኬ። ከዛ ዘመኑ ደግሞ የተባረከና እርጉም እንደሆነ ይጻፍበታል አይደለም? የወደፊቱ ማለት ነው። ወደፊት ላይ የደስተኛ ሰው ነው ወይስ የሐዘንተኛ ማለት ጀነት የሚገባ ሰው ነው ወይስ ገሃነም የሚገባ ሰው የሚለው ይጻፋል። ኦኬ እሺ። አሁን የኔ ጥያቄ ማለት ነው እሱ ቦታ ምን ይላል? ወደ መጨረሻ አካባቢ ላይ ደግሞ የነበርኩ ሲሆኑ የተጻፈበትን ነገር ድንገት ለምሳሌ አሁን አንተ የወደፊት መልካም ስራና መጥፎ ስራ ተጽፎባል። አንተ እሱ ነገር እንዴት ነው አውቃ ምሰራ? የተጻፈብህ ነው ምሰራ። ስለዚህ አንድ ሰው የተጻፈበት ነው መስራት ያለበት ማለት ነው። ጥያቄ ብቻ ጨረስክ? እሺ መልሱ አጭር ነው። ስለምንሰራው ተጻፈ። አላህ እኛ የምንሰራውን ነገር ወደፊት የምንሰራውን ነገር ስላወቀ እሱን ነገር እንዲጻፍ አደረገ። የሙስሊሞች አምላክ የወደፊቱን ያውቃል፣ ያለፈውን ያውቃል፣ እንዲሁም ደግሞ አሁን ያለውን ያውቃል። ስለዚህ አንድ ሰው ከመወለዱ በፊት ራሱ አስቀድሞ ህይወቱን ስለሚያውቅ እንዲጻፍ ያደርጋል። ከተጻፈም በኋላ መላኮችም አሁን ይጽፋሉ። የመልቂያማ ላይ ጽሁፍ ወጥቶ ይታያል። የሚጠየቀውን በሰራው ስራ ነው። ስለዚህ አላህ የጻፈው አስቀድሞ ስላወቀን የሚያደርገው ግዴታ የተጻፈ አድርጎ እንደዛ የሚያስተምረው በእስልምና የለንም። ግን አምላካችን ሁሉን አዋቂ ስለሆነ መላእክቶች በተፍሲር መተው እንዲጽፉ ያዛቸዋል ነው። ኦኬ። ስለዚህ አሁን አንድ ሰው አሁንም ጥያቄ አልተመለሰልኝም። አንተ ለምሳሌ ጥሩ ነገር እየሰራ ከሆነ አላህ የጻፈብን ነው እየሰራ ያለው ማለት ነው። አላህ እንደምሰራ ያወቀውን ነገር እየሰራሁት ነው። ትክክል ነው። የሰራሁት በራሴ ፍቃድ ነው። አሁን ሳወራን የማወራው በራሴ ፍቃድ ነው። አሁን እንደማወራና አምላክ አስቀድሞ ያውቃል። እሺ በጣም ጥሩ። ለምሳሌ ደግሞ አንድ ሰው መጥፎ ስራውን የተጻፈበትን ድንገት እንኳን ወደ ጥሩ ስራ ከሰራ ሰውየው መጥፎ ነገር የሰራው በራሱ ፍቃድ ነው። አምላክ ደግሞ ያ ሰውዬ በራሱ ፍቃድ መጥፎ ነገር እንደሚሰራ አስቀድሞ ያውቃል፣ ጽፎታል ነው። ሰውዬው መጥፎ ነገር የሰራው በራሱ ፍላጎት ነው። አላህ መጥፎ ስራ ብሎ አዙ አያውቅም። ጥሩ ስራ ብሎ አላህ አያስቀድም አንድ ነገር። ካስገደደንማ ነፃ ፈቃድ የለም። ለምን ይጠይቀናል? ተገደህ በሰራው ነገር እኮ አትጠየቅም። ስለዚህ ቁርአን ላይ ራሱ አንድ ሰው ተገዶ በሰራው ነገር አምላካችን እንደማይጠይቅ ተናግሯል። አንድ ሰው ተገዶ በሰራው ነገር አይጠየቅም። አላህ ተገዶ ጣዖት አምላክ ካደረገው መጥፎ ነገር እንዲሰራ ካደረገው ዞሮ አይጠይቀውም። ለምን? የሙስሊሞች አምላክ ፍትሃዊ አምላክ ነው። ወማ ካነ ረቡከ ቢዘላሚን ሊልዓቢድ ነው የሚለው። ሰዎችን አይበድልም አላህ። ስለዚህ አንተ የምትሰራው ነገር አምላካችን ወደፊት ስለሚያውቅ ጽፎታል። የጻፈው ደግሞ አንተ የምትሰራው ነው። በጣም ገባኝ። ስለዚህ ኦኬ ሳትወለድብህ የጻፈ ስለዚህ እና አሁን ሰው ልጅ መጥፎ ስራ እና ከሰራ ይሄ አላህ አይፈቅድም አትስራ ለምን ይባላል? እሺ እንደዛ ከሆነ አላህ የጻፈበት ከሆነ ወደ መልካም ተመለስ ስለምን ይባላል? እንዴት መሰለህ አንድ ሰው ነፃ ፈቃድ አለው አይደል? ማመንም መካድም ይችላል። ብዙ ስራ ኡስታዝ ሐሳብ ካለ ግን ቀጥል። ምን ታነሳ መሰለህ? ቀጥል ጨርስና እንትን እላለሁ። እሺ ላባሉን በደንብ እየሰማኸኝ ከሆነ አንድ ሰው ምድር ላይ ብዙ ነገሮችን ይሰራ አይደለ?
አንተ መጥፎ ነገር ልትሰራ ታስባለህ፣ እኔ አስቆምሃለሁ። ምሳሌ ወደ እስልምና ላህል አይደለ? ይሄን ሁሉ የምናደርገው በራሳችን ፍቃድ ነው። አንተ እኮ ወደፊት መጥፎ ነገር ልትሰራ ትችላለህ፣ ላስቆምህም እችላለሁ፣ ልመክርህ እችላለሁ። አምላክ ደግሞ ይሄን በሙሉ ያውቃል ነው እያልኩ ያለሁት እንጂ ግዴታ መጥፎ ነገር ይሰራል ተብሎ ስለተጻፈ መጥፎ ነገር ይሰራ አይደለም እየተባለ ያለው። አምላክ ምሳሌ አንተ ዛሬ መክርህ ሙስሊም አላህ ካለ ሙስሊም ትሆን ይችላል አይደለ? አላህ ሙስሊም ያድርግህና ከጀሃነም ያወጣ። እኔ ሙስሊም ሁኜ ስለ እስልምና ባስተምህርን አንተ ሙስሊም ብትሆን ሙስሊም ስትሆን ያስገድድህ የለም። በራስህ ፍላጎትና በራስህ ፍቃድ ነው ሙስሊም የሆንከው። ግን አምላካችን ያስቀደመው ሙስሊም እንደምትሆን ያውቃልም ነው እንጂ ግዴታ ያ ሰውዬ መጥፎ ይሰራል ተብሏልና አትምከውት የሚባል ነገር የለም። ሲጀመር እውቀቱ እኮ አላህ ጋር ነው ያለው። አላህ እውቀቱን ለኛ ነግሮን እገሌ እንትና ላብ የሚባለው ሰውዬ ገሃነም ይገባል፣ ኡስታዝ ወሂድ ጀነት ይገባል፣ እንትና ገሃነም ይገባል ቢለን ትክክል፣ ይሄ በደል ይሆናል። አንድ ሰው ውጤቱን ሳያውቅ ሳይማር አስቀድሞ ሳይማር ውጤቱ ከተነገረው በደል ነው። ትምህርት ቤት ልታስተምር ሄደህ ትምህርት መጀመሪያ ቀን ልታስተምራቸው ሄደህ አንተ እንትና ጨቡዴ አንደኛ ወጥተሃል ቶሎሳ ሁለተኛ ወጥተሃል አትለውም ሳይማሩ። እንደዛ ካልካቸው በደልሃቸዋል። እንደው ብታውቀው ራሱ እውቀቱ ቢኖር ያ ተማሪ እንደሚወቅ እውቀቱ ቢኖርህ እንኳን አታደርገውም። ኦኬ አምላክም እንደዛ እውቀቱን ሰጥቶም ቢሆን ላባአለው መጥፎ ሰው ነው ገሃነም ይገባል ብሎ አስቀድሞ ነግሮም ቢሆን በቃ ምንም ጥቅም የለውም። እኔ ለምን እሰራለሁ? ቁጭ ብዬ እበላለሁ። እውቀቱ ግን አምላክ ያለው የጻፈውም ደግሞ እኛ የምንሰራውን ነገር ነው። ሀያለቱን እያሳየን ነው ያለው። ባይዘው የውመል ቂያማ አሁን የምናገራቸው ልጎች ይጻፋሉ። ከዛ የውመል ቂያማ መጽሐፍ ይሰጠዋል። አንብብ ኢቅራ ኪታበክ መጽሐፍን አንብብ ይባላል። ከዛ በኋላ ተበድለሃል ይተው አምላክ ፍትሃዊ ነው አይደለ? ኃጢአትህን የሰራህውን ኃጢአት ያሳያል። ካሳየ በኋላ ተበድለሃል ብሎ ይጠይቃል። ከዛ በኋላ እንደተበደልክ ስታቅ የዛን ጊዜ ይፈረድብህ ማለት ነው። እንዲሁም ጀነት የሚገባ ሰው ጋር እንደዚህ ነው የሚገባው። ስለዚህ ግዴታ አላህ ገሃነም ትገባለህ ብሎ የነገረ ነገር የለም። ግን አንተ መጨረሻህን አምላክ ሁሉን ነገር ስለሚያውቅ ወደፊትም ስለሚያውቅ መጨረሻህን አምላካችን አስቀድሞ ያውቀዋል ነው። ኦኬ አላህ ባወቀው ነገር ደግሞ የምትጠይቀው በሰራው ነገር ነው። እሺ አሁን በሰራው ነገር የሚጠይቅህ እንጂ አላህ ይሄን አድርጋል ብሎ አይጠይቅህም። ግልጽ ነው። ኡስታዙና ጫን ሰላም ብያለሁ። ላፍ ሰላም ነው። ኢየሱስን ይሁዳ አሳልፎ የሰጠው በፍሪዊሉ በገዛ ፈቃዱ ነው ወይስ ተገዶ ነው? ሐዋርያ 11:25 ላይ ባለው ጥቅስ መሰረት ምን አልከኝ? ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በራሱ ፈቃድ ነው ወይስ ተገዶ ነው? እንደ ሮቦት በራሱ ፈቃድ ነው እንጂ ማንም አላስገደደም። ማንም አላስገደደም። ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ ይህች አገልግሎትና ሹመት ሐዋርያት በተውበት ቦታ ሹም ይላል። በገዛ ራሱ ያደረገው ነገር ነው። ይሁዳ ኢየሱስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈም? ተጽፏል። ምን ላይ? መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ የሰላሜን ሰው የታመንኩት እንጀራዬን የበላብኝ በእኔ ላይ ተረከዙን አስነሳ ይላል። ዮሐንስ ወንጌል 13:18 ላይ መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙ አስነሳ ይላል ይፈጸም ዘንድ ነው አለ። አሁን ጥያቄ የሚነሳው ይሁዳ ኢየሱስን በ30 ብር አሳልፎ እንዲሰጥ ስለተጻፈ ነው ያሳልፎ የሰጠው ወይስ አሳልፎ ስለሚሰጠው ነው የተጻፈው? አሳልፎ ስለሚሰጠው ነው እንጂ አሳልፎ እንዲሰጠው አይደለም የተጻፈው። ያ ስለዚህ የተጻፈው ምንድን ነው? የአምላክ እውቀት ነው የተጻፈው ወይስ ይሁዳ አሳልፎ እንዲሰጠው ነው? የአምላክ ነው እንጂ የአምላክ እውቀት ነው። ኦኬ ጥሩ። አይ በቃ እንደዛ ከሆነ ይሄም የአምላክ እውቀት ነው የተጻፈው። ምንም ነገር ሁሉም ነገር ተጽፏል አይደል? ከፍጥረት በፊት ምንም ነገር ሳይፈጠር በፊት በእናንተ መጽሐፍ። አዎ። ስለዚህ መዝሙረ ዳዊት 139 ቁጥር ሁሉም ነገር ተጽፏል። ስለዚህ በእኛ መጽሐፍ ምንድነው ችግሩ? የአምላክ እውቀት ነው የተጻፈው። በጣም እሺ አመሰግናለሁ። መዝሙር 139 ቁጥር 16 ያዙት። እሺ በቃ አሁን ተረድቻለሁ። በእኛ መጽሐፍ ቅዱስ ተደግፎ መመለስ ከሆነ ችግር የለውም። ኢስ ኦኬ። እኔ ግን ያው በዚህ እናንተ ጋርም አለ ነው አለ እናንተ ጋርም አለ የተጻፈው። ኢምራን መለሰልህ ከቁርአንና ከሐዲስ አንጻር። እንደገና ደግሞ ንጽጽር ስለሆነ እናንተ መጽሐፍ ላይም እንደዚህ አይነት ነገሮች አሉ የሚለውን ነገር ለማስረዳት ነው። ያው እንትን ነው ኮምፓራቲቭ ሪሊጅን ስለሆነ ነው። እሺ አብሽር በቃ ተረድቻለሁ። ስለዚህ ሁሉ ቦታችን የሆነ ነገር አለ ማለት። እሺ አሁን የኔ ጥያቄ እዚህ ቦታ ላይ አንድ ሰው መልካምና ክፉን ከጻፈበት በኋላ ለምሳሌ እኔ ላይ ወይን እምሮ ላይ የወደፊቱ መጥፎ ነገር ላይ ተጽፎበታል። ከዛ በኋላ ደግሞ እሱ ነገር ትቶ እምሮ መልካም ነገር ቢሰራ መላእክተኞቹ ተልኮ ወደ መጥፎ ነው የሚያዙት ወይስ ምንም አይሉትም? አምላክን ሁሉን አዋቂ ነው ብለህ ቀጥል። ኡስታዝ ምን እንደተጻፈ ተነግሮሃል ወይ?
መላእክቱ ምን እንደጻፈ በአንተ ላይ ተነግሯል? የምታውቀው ነገር አለ? እኔማ እየጠየቋችሁ ነው እንጂ እኮ እሱ የለም እውቀት ነው የተጻፈው ማለት ነው። ይሁዳ ምዕራፍ 1 ቁጥር 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልኮ ገብተዋልና አለ። አስቀድሞ የተጻፉ ሰዎች አሉ። ይኸው የተጻፉ አሉ። የሚጠፉ ሰዎች ተጽፈዋል ራሱ ይሁዳ ምዕራፍ 1 ቁጥር 4 ላይ። ስለዚህ መጻፋቸው አስቀድሞ መጻፉ ችግር ከሌለው የተጻፈው የአምላክ እውቀት ነው ካልክ፣ በተመሳሳይ ሰውየው ምን እንደሚያደርግ አያውቀውም። እሱ ምን እንደሚያደርግ አስቀድሞ ተጽፏል። አስቀድሞ የተጻፈው ስለሚያደርገው ነው፣ እንዲያደርገው አይደለም። ስለሚሆን ነው፣ እንዲሆን አይደለም የተጻፈው። እንዲሆን በሆነው ነገር ላይ ያንተ ውሳኔ የለበትም። ገብቶሃል? አትጠየቅም ነበር። አንተ የምትጠየቀውና ቅጣትና ሽልማት የምትቀበለው አንተ ስለምታደርገው በተጻፈው ነገር ላይ ነው። አንተ ደግሞ ምን እንደምታደርግ የተጻፈው ነገር ደግሞ ለአንተ አልተነገረም። የአምላክ እውቀት ነው። የአምላክ እውቀት ደግሞ ምን እንደጻፈም አናውቅም። ራሱ ተጽፏል የተባለው እውቀቱን ነው። ቁርአኑ እንደዛ ነው የሚያስቀምጠው። በሰማይና በምድር ያለውን ያውቃል፣ ይህ በመጽሐፍ ተጽፏልና አለ። ይህ የሚለው እውቀቱ ነው። እውቀቱ ነው የተጻፈው። እንደ አጠቃላይ ማያዝ አለብህ። የተጻፈው ነገር ምንድነው ተብሎ ሰዎች ቢጠይቁ የተጻፈው ነገር የአምላክ እውቀት ነው። ከዛ ውጪ ምንም ነገር የተጻፈ ነገር የለም። ምን እንደተጻፈ ግን አናቅም ነው የኛ እንትናችን። እና አንዳንድ የቁርአን አንቀጾችን ብታያቸው ጥሩ ይመስለኛል ራሱ ማለት ነው። እና ይሄ ምንድነው እንትን ላይ አንድ ቦታ ላይ ምን ይላል መሰለ ሱረቱል አይ ቲንክ ምንድነው ሱረቱል ዩኑስ ምዕራፍ 10 ቁጥር 61 ላይ በምድርም ሆነ በሰማይ የምናይ ክብደት ያክል ከጌታ እውቀት አይርቅም፣ ከዚያም ያነሰም የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። አየው፣ ስለ እውቀት ነው። የጌታ እውቀት የተጻፈ ነው ብሎ ነው ያስቀመጠው። ስለዚህ የተጻፈው ምንድነው? የአምላክ እውቀት ነው ተብሎ ነው የተቀመጠው። ራሱ ብዙ ቦታ ላይ እንደዛ እንትኖች አሉ፣ እንደተጻፈ የተጻፈ ነገር የአምላክ እውቀት እንደሆነ። ሱረቱ ሐጅ ምዕራፍ 22 ቁጥር 7 ላይም እንደዛ ነው። አላህ በሰማይና በምድር ውስጥ ያለውን ሁሉ በእርግጥ የሚያውቅ መሆኑን አታውቅምን? ይህ አለ ማለት እውቀቱ በመጽሐፍ ውስጥ የተመዘገበ ነው ይላል። የተመዘገበው የአምላክ እውቀት ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 52 ላይም እንደዛ ነው የሚናገረው። እውቀቱ ጌታዬ ዘንድ በመጽሐፍ የተመዘገበ ነው ነው። ስለዚህ የተመዘገበው የአምላክ እውቀት ነው። የአምላክ እውቀት ደግሞ እኔ አላውቀውም፣ ምን እንደሚያውቅ ራሱ አናውቅም ራሱ። ስለዚህ ምን እንደጻፈም ብቻ ሳይሆን ምን እንደሚያውቅም ራሱ እኛ አናውቅም ነው። ስለዚህ በማናውቀው ነገር ላይ አጠቃላይ እውቀት ተመዝግቧል። ያ የተመዘገበው ስለሚሆን የተመዘገበ ነገር አለ፣ እንዲሆን የተመዘገበ አለ። እንዲሁም በተመዘገበው ነገር ላይ ያንተ ምርጫ የለውም። ወንድ፣ ሴት፣ አጭር፣ ረጅም፣ ቀይ፣ ጥቁር፣ አንተ የማትሸለምበት የማትቀጣበት ጀነትና ጀሃነም የሚባል ነገር የሌለበት ቦታ ላይ እሱ ላይ እንዲሆን የተጻፈው ነገር ላይ ጀነትና ጀሃነም፣ ማመንና መክዳት፣ መታዘዝና ማመጽ፣ መቀበልና ማስተባበል፣ እሺ ማለትና እምቢ ማለት የመሳሰሉ ነገሮች አንተን የሚመለከትና አንተን ዲሲሽን ሜኪንግ ፕሮሰስ ያለው ነገር የተጻፉ ነገሮች በአጠቃላይ የአምላክ እውቀት ናቸው። ወይም ደግሞ አንተ ስለምታደርገው ነው የጻፈው። ምን እንደጻፈው ግን አልተናገረም አለ። ይሄን ይመስላል። ኢምራን ጨምርለት። የዘከለ ኡስታዚ አንድ ፖይንት ብቻ ቅድም ላነሳ የነበረው ሲጀመር አምላክን ሁሉን ያውቃል ብለኸው ሁሉን ነገር ያውቃል ካልክ በኋላ ግን የእሱ እውቀት ባይሳካ እያልክ እኮ ነው ያለው። እግዚአብሔርን የኔ እግዚአብሔር እኔ ወደፊት ምን እንደማደርግ ያውቃል ብለህ ከዛ በኋላ እውቀቱ ባይሳካ እያልክ ነው ያለው። ምሳሌ እግዚአብሔር አንተ ገሃነም ትገባለህ ብሎ ወይም ደግሞ አንተ ወደፊት እንደዚህ ታደርጋለህ ብሎ ስለአንተ አውቆ መቼም አያውቅም አትለኝም። እግዚአብሔር ያውቃል ሁሉን ነገር አይደል? አውቆ ግን የሆነ ቦታ ላይ አንተ ሙስሊም ብትሆን ስለዚህ እግዚአብሔር አምላክ አይደለም ማለት እኮ ነው። አምላክ ሁሉን ነገር አዋቂ ካልከው በኋላ እውቀቱ ባይሳካ ሲጀመር አይባልም። ዋናው ፖይንት ግን እውቀቱ እኛ ስለምናደርገው ነው እንጂ ግዴታ እንድናደርገው አይደለም የጻፈብን ነው። አምላክ አዋቂ ስለሆነ ያስቀመጠው ብሎ ኡስታዝ በደንብ ገልጾታል። እሱ ላይ አልጨምርም። ብቻ ግን አምላክ ሁሉ አዋቂ ካልከው በኋላ እውቀቱ አይሳካም ማለት አችልም። ይሄ ራሱ ጥያቄው ፋላሲ ነው ለማለት ነው። ቀጥሎ ኡስታዝ ነው። እሺ ልቀጥል። ጥያቄው ይሰማል ድምጼ? እምሩ ይሰማል? ቀጥል። እሺ በእናንተ አስተምሮ አዳምና ሔዋን ኃጢአት ሲሰሩ ተጽፎባቸው ነበረ ወይስ ሰይጣን አሳስቶቸው ነው የሰሩ ኃጢአት?
ኡስታዝ ካለ ራሳቸው ናቸው እንጂ በፈቃዳቸው በፍሪ ዊላቸው ኃጢአት የሰሩት እነሱ ብቻ አይደሉም። እያንዳንዱ ሰው ኃጢአት ሲሰራ በፍሪ ዊሉ ነው የሚሰራው። የተጻፈው ኃጢአት እንዲሰራ ከተጻፈበትማ ምኑም እንትን ሆነ ፍሪ ዊል የሚባለው ትርጉም አይኖረውም። ለምሳሌ አንተ ገንፎ እንድትበላ ባስገድድህ ከዛ ገንፎ መብላትም አለመብላትም ትችላለህ ብዬ ብለህ ትርጉም አይኖረውም። ግን ገንፎ መብላትም አለመብላት የሚለውን ነገር ምርጫውን ላንተ ከሰጠሁ ያኔ ነው ፍሪ ዊል የሚባለው ነገር። ፍሪ ዊል ማለት ምን ማለት ነው? ራሱ ፓፕ እኮ ነው ፍሪ ዊል ማለት። ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ ማለት ነው። ሁለት ፖሲቢሊቲ አለ። ስለዚህ አደምና ሐዋ መብላትም አለመብላትም ይችላሉ። ገብቷል? ምርጫቸው ነው። ነፃ ፈቃድ አላቸው። ልክ እንደዛው አንተም መታዘዝም ማመጽም ትችላለህ። ስለዚህ አስቀድሞ ሁሉ ነገር የተጻፈው ዕውቀቱ ነው። የአምላክ ዕውቀት ነው የተጻፈው። አደምና ሐዋ ስለሚያደርጉት ነው የተጻፈው እንጂ እንዲያደርጉት አይደለም የተጻፈው። እንዲያደርጉትማ ከተጻፈ እነሱ ለምን ተጠያቂ ይሆናሉ? ገብቷል? ፌርም አይደለም እንጂ ምንም ምርጫ በሌላቸው ነገር በኋላች ላይ ስለምን ሰዎች ይቀጣሉ? ትርጉም ይኖረዋል? ከፍትሃዊነት ጋር አብሮ ይሄዳል? ቴዎዶሲ ከሚባለው ጋር ፍትህ አምላክ ከሚባለው ነገር ጋር አብሮ አይሄድም። እና ቀደም ነግረናል የተጻፈውን ነገር ምን እንደሆነ ማለት ነው። ድጋሚ ጠየቅ ማለት ነው። ኢምራን ቀጥል። ጀዛከላሁ ኸይር በቂ ነው። እሺ ላፍ ተመልሶልሃል? እሺ ትንሽ አልገባኝም። አሁን እዛው ቦታ እንዲደግም አሁን እኔ አጭር ጥያቄ የምጠይቀው ምንድነው አዳምና ሔዋን ኃጢአት ሲሰሩ የተጻፈባቸው ነው እንጂ የሰሩት ወይም ያልተጻፈባቸው ነው የሰሩት? ለምሳሌ አንድ ምሳሌ ልስጥ። ቅድም ምዕራፉን እየጠቀሱ ወይ እንግዲህ አልሆነልኝም። ነብዩም እንዲህ ያሉ ላሉ ጥቅሶቹን ሊሰጥህ ይችላሉ፣ ግን በትክክል አልተጠቀሰም ስላልከኝ ነው። ነብዩ እንዲህ ያሉ አዳምና ሙሴን እርስ በርሳቸው ተወቃቀሱ። ሐዲሱን ልታውቅ ትችላለህ። ሙሴም አዳምን አዳም ሆይ እንድንሰቃይና ከገነት እንድንባረር ያደረግክም አባታችን አንተ ነህ አለው። አዳምም አለው ፊት ለፊትም ያደረግኩን ተውራትን በራሱ እጅ ጽፎ የሰጠኝ ሙሴ ሆይ አላህ እኔን ከመፈጠሩ ከ40 ዓመት በፊት ወስኖ የጻፈብኝን ኃጢአት በመፈጸምኩ እኔን ተጠያቂ ታደርጋለህ ወይ ብሎ እንደዛ ብሎ ወደ ታች ይገልጻል። እሱም ነገር ነው እኔ የጠየቁት። አሁን እዚህ ጋር ጥያቄ ምንድነው? ሐዲሱን እሺ ተጠያቂ ታደርገዋለህ? እሺ ሐዲሱን ጨርሰው እሺ በፈጸምኩ እኔን ተጠያቂ ታደርጋለህ? ሙሴ ተሳስተሃል አለው። ይህንም ንግግር ነብዩ 3 ደጋግሞ አቡ ሁረይራም የተናገሩት ሐዲስ ነው ይላል። ተጠቅሰዋል ሐዲሶቹን። አንተ ሐዲሱን ልታቅ ትችላለህ። በነገራችን ላይ እኔ እየጠቀስኩ ግልጽ አይደለም ዘል ቆርጦታል። አየህ እሱ ነገር አስረዳኝ። እሺ ቢላህ አለይኩም ያ ጀማዓ ታዘቡ። ግን አየህ እንዴት እንደመጨረባ አንተ ራስህ ታዘባቸው። ሐዲሱ ተመልከት ምን እንደሚይዛው ላይ فحج آدم موسى آدم ሙሳን አሸነፈ ወይም ደግሞ የበላይ ሆነበት ወይም ደግሞ ትክክለኛ መሰጠ የሚል ትርጓሜ ያስቀምጣል። ያው ዘቀ ፈሐጀ አደም ሙሳ ብሎ መልሱ ዘዋለ ሙሳ አለይሂ ሰላም ያነሳው ሐሳብ ምንድን ነበረ? አኽረጅተና ሚነል ጀና ከጀነት እንድንወጣ አደረከን ነው። ግን ከጀነት መውጣቱ የአዳም ኃጢአት ምክንያት ነው እንዴ? ነው እንዴ? አይደለም። ሲጀመር ሰው ልጅ የተፈጠረው ምድር ላይ ለመኖር ነው አይደል እንዴ? ለዛ አምላካችን ቁርአን ላይ ምን አለ? ኢኒ ጃኢሉን ፊል አርዲ ኸሊፋ ምድር ላይ ምትክን አድራጊ ነኝ አለ። ስለዚህ አምላካችን አስቀድሞ ራሱ ወስኗል። ይሄ ምንም ምርጫ የለውም። አዳም በዛ አይጠየቅም። ይጠየቃል። አሁን አንተ ወገናችን ምድር ላይ አትጠየቅም። ስለዚህ ሙሳ ምን አለው? አተሉሙኒ አላ አምሪን ከተቀደረሁ ላሁ ዐለየ ቀብለ አን የኽሉቀ ሰማዋት ከማ ቃል አላህ አስቀድሞ የወሰነው ነገር እንዴት ትጠይቀኛለህ? አስቀድሞ አምላካችን ምድር ላይ እንድንኖር ስለወሰነ ይሄ ደግሞ ያለው እውቀት ነው እንጂ በእኛ አንጠየቅም። ስለዚህ ወገኔ ምንም ከሱ ጥያቄውን ማያስኬድም። ሐዲሱን ሲተረጎም ደግሞ አጨበብሮሃል። ኡስታዙን አጨምርለት። ኦኬ አለ ላፍ ጀዛከላ ኢምራን ላፍ አለ። ኢማም ቡኻሪ መጽሐፍ 82 ሐዲስ 20 ላይ የሚናገረው አደምና ሙሳ ተሟገቱ ነው የሚለው።
ሙሳ ለአደም አደም ሆይ ያዛዘንከንና ከጀነት ያስወጣን አባታችን አንተ ነህ አለው። አደምም ሙሳን ሙሳ ሆይ አላህ በቃላቱ የመረጠ ተውራትን በእጁ ጻፈልን። አላህ ከመፈጠሬ ከ40 ዓመት በፊት በወሰነብኝ ትወቅሰኛለህ ይላል። ምንድነው የወሰነው? አደም ከመፈጠሩ ከ40 ዓመት በፊት ምንድነው የወሰነው? ምንድነው የወሰነው? ላብ ሚታንሳ አለ ምንድነው የወሰነው? ከ40 ዓመት ሙሴ ማነው አደም ከመፈጠሩ ከ40 ዓመት በፊት ምንድነው የወሰነው? አላህ ኦኬ ከጀነት እንዲባረር የወሰነብኝ ነው እኮ። ምንድነው የወሰነው ማለት ይሄ በጥብቁ ሰሌዳ ላይ የተወሰነ ውሳኔ ነው ወይስ አደም ከመፈጠሩ ከ40 ዓመት በፊት የተወሰነ አንድ ውሳኔ አለ? ያው እሱም የኃጢአት እንደሚሰራ ነው መሰለኝ አይደለም። እዚህ ላይ እንደተረዳው አይደለም። ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ አለል። ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ አላህ ለመላእክት አደም ከመፈጠሩ ከ40 ዓመት በፊት የወሰነውን ውሳኔ ተናግሯል። እኔ በምድር ላይ ምትክን አድራጊ ነኝና ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ይላል። ስለዚህ አላህ መጀመሪያውኑ ሰውን ሲፈጥረው የት እንደሚያኖር ነው የወሰነው። የት እንደሚያኖረው ነው አይደለም፣ ምድር ላይ እንዳያደርገው ነው ያላህ ውሳኔ። ስለዚህ ምንድነው ጀነት ውስጥ አደም የገባው በመልካም ስራው አይደለም፣ ፈልጎ አይደለም የገባው። ሲወጣም ደግሞ አንድ ቀን ይወጣል። ኃጢአት ሰራም አልሰራም መውጣቱ ግን ያላህ ውሳኔ ነው። መቼ ነው የወሰነው? አደም ከመፈጠሩ በፊት ከ40 ዓመት በፊት ለመላእክት ያላቸው ያንን ነው። ስለዚህ ያ ውሳኔ ነው በቃ የወሰነው። የኔ ምርጫ የለበትም፣ ከጀነት የመውጣቴ የኔ ምርጫ የለበትም። አላህ አስቀድሞ ከ40 ዓመት በፊት ለመላእክት ነግሯቸው ነበረ። ስለዚህ ጀነት ውስጥ ፈተናውን አለፈም አላለፈም ለጊዜው ነው የገባው። ፈተናውን ቢወድቅም ቢያልፍም መውጣቱ አይቀርም። አሜሪካ ብትሄድ አሜሪካ ውስጥ እንትን ብትል ከአሜሪካ ትወጣለህ ተብለ ውሳኔ ቢወሰን እንዴት የምትወጣበት አወጣጡ ግን ምክንያቶቹ የተለያየ ቢሆኑ መውጣት ትወጣለህ ካለ ትራምፕ ትወጣለህ። መውጣቱ ያንተ ምርጫ የለበትም። ነገር ግን ያወጣጡ ጉዳይ ቀደም ብለም ልትወጣም ትችላለህ። አንተ የሆነ አላህ ይጠብቅህና የሆነ ወንጀል አንድ ሰው ቢሰራ ቀድሞውኑ ዲፖርት ሊያደርገው ይችላል። ከዛ በኋላ ለምን ወጣ ሲባል አስቀድሞ ትራምፕ ስለወሰነ ነው ተብሎ አይባልም። መውጣቱ የሚባለው ነገር አስቀድሞ ተወስኗል። በምንም መልኩ መሆኑን ይወጣል ብሎ ወስኗል። ግን ወንጀል ቢሰራ ምን ቢሰራ ግን እሱ የራሱ የነጻ ፈቃዱ ነው። ትራምፕ አይደለም የሚጠየቀው፣ ሰውየው ነው የሚጠየቀው። ስለዚህ አላህ ከ40 ዓመት በፊት ለመላእክት ምንድነው ያላቸው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ይላል። ሱረቱ አንዓም ምዕራፍ 6 ቁጥር 165 ላይ እርሱ ያ በምድር ላይ ምትኮችን ያደርጋችሁ ዘንድ በሰጣችሁ ጸጋ ሊፈትናችሁ ከፊሉን በከፊሉ በደረጃዎች ከፍ አድራጊ ነው ይላል። እና ከዛ አንፃር ነው የመውጣቱ ነገር ፈልጎት አይደለም። በመልካም ስራው አንድ ሰው ጀነት ውስጥ ይገባል። ከጀሃነም ደግሞ እንዲሁ በመካዱና በማመፁ ይገባል አይደለ? አምኖ አማኝና ካዲ ነው የሚገባው። አደም ግን ጀነት ውስጥ ሲገባ ያን የገባው ለጊዜው ነው የገባው። ሲገባም ደግሞ በመልካም ስራው አይደለም የገባው፣ ስላመነም አይደለም፣ ፈልጎም አይደለም፣ ያለ ፍላጎቱ ገባ። ከገባ በኋላ ግን እዛ ውስጥ ለፈተና ነው። የፈተናው ቆይታ ቢያልፍ ያንን ዛፍ ባይበላም እንትን ይላል። አደምና ሐዋ ጀነት ዛፉን ሲከበሉ ምን ይሆናሉ ነው የሚለው? ከጀነት ትወጣላችሁ ነው የተባለው ወይስ ከበደለኞቹ ትሆናላችሁ ተብሎ የተባለው? ላው ምን በመጽሐፍ ቅዱስ ነው ወይስ ሱረቱ በቀራ ምዕራፍ 2 ላይ? እሱ ቦታ ግን አላነበብኩትም እኔ። 2:36 ላይ አደምና ሐዋ ዛፉን አትብሉ አላቸው። ከበላችሁ ግን ከበደለኞች ትሆናላችሁ ነው ያላቸው እንጂ ከጀነት ትወጣላችሁ አይደለም ያላቸው። በደለኞች ደግሞ የተዘጋጀላቸው ቅጣት አለ። ስለዚህ ያንን ቅጣት ምን ያለ ይቀጡ ነበር አደምና ሐዋ። ያ እንዳይቀጡ ምን አደረጉ? ንስሐ ገቡ ማለት ነው። ወደ አላህ በንስሐ ተመለሱ። በድለናል፣ ባትምረን ደግሞ ከከሳሪዎች እንሆናለን ብለው ተውበት አደረጉ። አላህ ደግሞ ንስሐቸውን ተቀበላቸው። ከዚህ በኋላ ጀሃነም የሚባል ነገር አይገቡም ማለት ነው። በመጥፎ ስራቸው በማመጻቸው ማለት ነው። በእናንተ እምነት አዳምና ሔዋን
ዛፉን ቢበሉ ምን ይሆናሉ ተብሎ ነው የሚባለው? ሞትን ትሞታላችሁ ነው የተባለው። ከጀነት የወጡት ለምንድን ነው? ምን አድርገው ነው? ኃጢአት ስለሰሩ ነው። ማስረጃ ይኖር ይሆን? አዳምና ሔዋን በእናንተ ከገነት የተባረሩት ኃጢአት ስለሰሩ ነው የሚል ምን ላይ ይኖር ይሆን? እስቲ ይምራን እስቲ ክፈትለት። አይ ቲንክ ዘፍጥረት ላይ ይመስላል። ዘፍጥረት 3 ላይ ይሁን አዳምና ሔዋን ዛፉን ስንት ላይ ቁጥር ስንት ላይ? ዘፍጥረት 3 ላይ ይመስላል። በቁጥሩን በደንብ ባልይዘው አዳምና ሔዋን ዘፍጥረት 2:17 እና 18 ላይ አትብላ በበላ ቀን ግን ሞትን ምን ትላለህ ነው ያለው። ሞትን ትሞታለህ አለ እንጂ ከጀነት ትባረራለህ አለው አላለም። ከገነት የተባረረው ዛፉን ስለበላ ነው ወይስ ዛፍ እንዳይበላ ነው ያባረረው? ያው ኃጢአት ስለሰራ ነው። ኃጢአት ስለሰራ አይደለም የተባረረው። ከገነት የተባረረው ኃጢአት ስለሰራ አይደለም፣ ዛፉን ስለበላም አይደለም። ብዙ ክርስቲያኖች አያውቁም ይሄንን ትምህርት። እኛ ሙስሊም ቤት ውስጥ ነው ሁሉም የተማረው። አዳምና ሔዋን ከጀነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ አይደለም። ኢምራን አንድ ያወጣል ዘፍጥረት 3:22 ኦሪት ዘፍጥረት 3:22 እና 23 ላይ ማለት ሰይጣን አዳምና ሔዋን ጋር መጥቶ ሶስት ነገር ነው ያላቸው። ብትበሉ አይኖቻችሁ ይከፈታል፣ እንደ አምላክ እንደ አማልክት መልካምና ክፉን ታውቃላችሁ፣ እንደው ደግሞ አትሞቱም ነው ያላቸው። ስለዚህ ልክ ሲበሉ አይኖቻቸው ተከፈተ፣ እንደ አማልክት መልካምና ክፉን አወቁ። አሁን ቀጥሎ ለዘላለም ሊኖሩ ነበረ። አየው ይታያል። እግዚአብሔር አምላክም አለ አዳም መልካምና ክፉን ለማወቅ ከኛ እንደሆነ አሁንም እጁን እንዳይዘረጋ ደግሞም ድጋሚ ማለት ነው ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣዋል። ከኤደን ገነት ያስወጣው የሕይወትን ዛፍ ምን እንዳይል ነው? ምን እንዳይል ነው? ላፍ እንዳይበላ ነው እንጂ ስለበላ አይደለም። ስለዚህ አዳም መልካምና ክፉ የሚያስታውቀውን ዛፍ ስለበላ ነው ከጀነት የተባረረው የሚል ትምህርታችሁ መጽሐፋችሁ ላይ የለም። እንድታውቀው አዳምና ሔዋን የተባረሩት የሕይወትን ዛፍ እንዳይበሉ ነው እንጂ መልካምና ክፉ የሚያስታውቀውን ዛፍ ስለበሉ አይደለም። መልካምና ክፉ የሚያስታውቀውማ ስለበሉ በበላ ቀን ትሞታለህ አላቸው። በዛው ቀን ሞቱ፣ መንፈሳዊ ሞት። ግን ገነት ውስጥ ነበሩ፣ አልወጡም። ከገነት የወጡት ግን እንዳይበሉ ነው፣ ዛፉን እንዳይበሉ ነው። እንደ ተጨማሪ ዕውቀት እንድትይዘው ነው። ኦኬ ይመራል። ጀዛከላ ተሱና። እሺ ላፍ ተመልሶልሃል። አንድ ጠይቅኔ ይበቃል፣ ሰዓት ስለሄደ አንድ ጨምር። እሺ አንድ ጥያቄ የምጠይቀው ደግሞ ምን ላይ ነው? ሳይ ሙስሊም 39:6757 ላይ የአላህ መልእክተኛም ሲናገሩ እንዲህ አሉ ብሎ ከእናንተ መካከል ሰይጣን ያልተመደበበት የለም የሚለው እሱ ነው። እንዴት ነው? ያው ሙሉን ያለነበብኩልም ሐዲሱን ታውቃለህ ብዬ ነው። አሁንም ሙሉ አላነበብከውም? ኡስታዙና ጀምሩና ሻለች ነበር። አይ ሐዲሱ ቢለው እኮ ቀሪን ነው የሚለው፣ ከጂኒዎች ቀሪን ነው የሚለው። ቀሪን ማለት ነው። ምን አልከኝ? ቀሪን ምን ማለት ነው ትርጉሙ? ቀሪን አረብኛ ነው ወይስ? አረብኛ ከሆነ አላውቀውም። ቀሪን ነው። ከእናንተ ውስጥ ቀሪን የሌለው የለም ነው ያሉት። ቀሪን ማለት ምን ማለት ነው? አዲንቶ ብቻ አላገሱን አላውቀውም። ቀሪን ማለት ጓደኛ ማለት ነው። ለምሳሌ ሱረቱ ሷፋት ምዕራፍ 37 ቁጥር 51 ላይ እኔ ጓደኛዬ እያለ ይናገራል። አንድ ሰው ጓደኛዬ ሲል ጓደኛ ለሚለው ቃል የገባው ቃል ቀሪን ነው ራሱ ማለት ነው። መልአክም ቀሪን ሊባል ይችላል፣ ጓደኛ ሊባል ይችላል። ለምሳሌ መላእክቶችም ቀሪን ሊባሉ ይችላሉ በቁርአን ማለት ነው። ለምሳሌ በሱረቱ ቃፍ ምዕራፍ 50 ቁጥር 23 ላይ ቀሪን ተብሏል ራሱ መልአክ ማለት ነው። ሰይጣንም ቀሪን ሊባል ይችላል። ሱረቱ ዙሩፍ ምዕራፍ 43 ቁጥር 36 ላይ
ስለዚህ ቀሪን ማለት ጓደኛ ማለት ነው። ይህን ተመልከተ ከሄድክ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢማም ሙስሊም መጽሐፍ 52 ሐዲስ 62 ላይ ሲናገሩ ምንድን ያሉት? ምን አሉ? ከእናንተ መካከል ማንም ከጂኒ የሆነ ጓደኛ ቢኖረው እንጂ ብለዋሉ። ከጂኒ የሆነ ጓደኛ ከሰይጣን አይልም። ጥቅሱን ሊያወጣልህ ይችላል። ከሰይጣን አይደለም የሚለው ከጂኒ ነው የሚለው። አይተው ከሆነ አሁን ጂኒ ማለት ሰይጣን ነው የሚለውን ነገር በእናንተ ፕሪንሲፕሎች ዲሆን አንደርስታንዲንግ ስለተያዘ ከዛ ሰሃባዎች ምን አሉ? የአላህ መልእክተኛ ወይ ሰለላሁ ዐለይሂ ወሰለም እርሶም ቢሆኑ አሉ እሳቸውም እኔም ብሆን ግን አላህ በእርሱ ላይ ረድቶኝ በመልካም ቢሆን እንጂ እንዳያዘኝ አስልሞታልና ብለዋሉ ይላል። ስለዚህ እዚህ ጋር እያወራ ያለው በእያንዳንዳችን በዙሪያችን ጂኒዎች እንዳሉ ነው እየተነገረን ያለው። ጂኒዎች ደግሞ ፍጥሮች ናቸው እንደማንኛውም እንስሳ በዙሪያችን ያሉት፣ እጽዋት በዙሪያችን ያሉት፣ ማዕድናት በዙሪያችን ያሉት፣ ጂኒዎች በዙሪያችን ያሉት። ይህንን ነው ከዛ በኋላ ከዛ መካከል ደግሞ እኔ ጋር ያለው አላህ አስልሞታል ብለዋሉ ይላል። ስለዚህ ጂኒና ሸይጣን ልዩነት አለው። እሱን ደግሞ ኢምራን ይነግርሃል ኢንሻአላህ። ሚነል መላኢካ ነው የሚለው ከመላእክ የሆነ ቀሪንና ከጂን የሆነ ቀሪን ነው የሚለው። ክርስቲያኖች ይቆርጡና ከጂን የሚለውን ብቻ ያመጣሉ። ስለዚህ ጂን አለባችሁ ይላሉ። ይሄ ውሸት ነው፣ ውሸት ነው። ለምሳሌ መላኢካን ብሎ አስቀምጠዋል። ኡስታዝ ገልጾታል። በእኛ አካባቢ ምኖች አሉ፣ መላኮች አሉ፣ ፍጥሮች አሉ፣ ጂኖችም አሉ አይደለ? እሺ ታዲያ መላኮቹ ምን ያደርጋሉ ነው? መላኮቹ ምን ያደርጋሉ ስንል አምላካችን ቁርአን ምን አለ? ተተነዘሉ ዐለይሂሙል መላኢካ አላ ተኻፉ ወላ ተሕዘኑ፣ መላኮች በእነሱ ላይ ወርዳ አትፍሩ እያሉ ያበስሯቸዋል። ስለዚህ መላኮች ሙስሊሞች ላይ ያወረዱ ሙስሊሞችን ያጠነክሯቸዋል። አይ አይደለ? ጂኖች የተባሉት ደግሞ በቻላቸው አቅም ምን ያደርጋሉ? ሰዎችን ወደ መጥፎ ነገር ለመገፋፋት ይሞክራሉ ነው። ይሄ ደግሞ የትኛውም ሰው ላይ አለበት። ስለዚህ እኛ አካባቢም አሉ፣ ጥርጥር የለውም። ግን መላኢካ የሚለውንም ለምን ቆረጣችሁት የሚል ጥያቄ ነው። ግን አየህ አይደለ? ሲያመጡ ራሱ ሐዲስን ቅድም ቆርጠውታል፣ አሁንም እየቆረጡ ነው የሚያጭበረብሩ ማለት ነው። እሱን ታዘብ። ሁለተኛ ደግሞ ሸይጣን ማለት ክርስቲያኖች የሚመስላቸው የሆነ አካል ያለው ነገር ይመስላቸዋል። አይደለም። ሸይጣን የባህሪ መገለጫ ነው። ሸይጣን ወይም ደግሞ ጡሪደ ሚን ረሕመቲላህ ከአላህ ዘንድ የራቀ የሚል ትርጓሜ ነው ያለው። የትኛውም አካል ከአላህ ረህመት ከወጣና መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል። ምሳሌ ቁርአን አምላካችን ምን አለ? ወከዛሊከ ጀዐልና ሊኩሊ ነቢይን አድወን ሸያጢነል ጂኒ ወልኢንስ አለ። ለሁሉም ነቢይ ጥላት አደረግን አለ። የምን ጥላት? የሰው ጥላትና የጂን አይደለም። የሰው ሸይጣንና የጂን ሸይጣን አለ። የምን ሸይጣን? የሰው ሸይጣን። አየህ። ስለዚህ ሸይጣን የሚለው ቃል ራሱ ሰውን ተክቶ ሊመጣ ይችላል። አንድ ሰው መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል እንጂ የሆነ ሸይጣን የሚባል ራሱን የቻለ አካል የለም። የባህሪ መገለጫ ነው። ምሳሌ አንድ ሙዚቃ ተጫዋች ሙዚቃ መጫወት ሲጀምር አርቲስት እንደሚባለው ሁሉ እንዲሁም ደግሞ አንድ መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል የሚል ትርጓሜ ነው ያለው። ግልጽ ከሆነ ማለት ነው። እሺ ባብዬ ነው አሁን የነገርኩት ጥቅስ ወይም ደግሞ ሐዲሱ ምን ላይ ነበር? ኢማም ሙስሊም ላይ ነው ያለው። ኢማም ሙስሊም መጽሐፍ 52 ሐዲስ 62 ላይ። እሺ ይሄኛው ግን ባልሳሳት እንደዚህ ሳይ ሙስሊም ነው የሚለው። ሳይ ሙስሊም 39 ከዛ 6757 ነው። በእንትን ነው የሄድከው፣ በእንግሊዝኛ ነው የሄድከው። የእንግሊዝኛ ነው፣ እኛ ደግሞ የአረብኛውን ነው የምናወጣው። መጽሐፍ ስንል 52 ነው። የእንግሊዝኛ ላይ ሲያቀርብ ቮሊዩም አድርጎ ላይ ያስቀምጠዋል። ስለዚህ ልዩነቱ ይሄ ነው። ያው ቢያወጣው ራሱ ነው እንትን የሚለው። እስቲ አንብበው ምን ይላል አንተ ያስከው ላይ የእንግሊዝኛ። የአላህ መልእክተኛም ሲናገሩ እንዲህ አሉ አለ። ከእናንተ አማርኛ አለ እንዴ? የሐዲስ አማርኛ አለ እንዴ? የተረጎማል እንዴ? ከየት አገኘኸው እኮ? ከየት አገኘኸው ነው ትርጉሙን ከየት አገኘኸው? እሺ ኡስታዝ ቅድም ስገባ በአካል አዳማጣችሁ እንጂ አንድ ወንድም ያለ ከሱ የተቀበልኩ ነው። ይሄ ከየት አምጥቶ ነው የተረጎመው ብዬ ነው ማለት። እንግሊዝኛ ካለው እንግሊዝኛውን ማየት ትችላለህ ለማለት ፈልጌ ነው። ከዛ ያየው ነው የመሰለኝ እሱ ተርጉሙን የሰጠ። ይሄ መጽሐፍ ነው እኮ እንደ መጽሐፍ ነገር የተጻፈ ነው። እሱ ነው ታዲያ ከተጻፈ መጽሐፍኛ ከቁርአንና ከሐዲስ ነው እንጂ መጠየቅ ያለብህ ከመጽሐፍ። አሁን እንዴት ይገባናል? አሁን ራሱ ማለት ሰውየው በምን አይነት ሜንታሊቲ እንደጻፈው ነው። የጻፈውን ሰውዬ ወይ ይዘውናና ወይ ደግሞ የሰጠንም ሰውዬ ይዘውናና እሱ እንዲያወጣልህ ማድረግ ነው እንጂ አሁን እንደዚህ ሰዎች የጻፉትን መጽሐፍ አይደለም። እኔ ደግሞ ከእንግሊዝኛ ካልከው እንግሊዝኛው እንዲያወጣልህ እኮ ነው።
የኔ የሚለው እንትን ላይ ነው አልክ እንግሊዘኛው ላይ። እሺ ምን መሰለህ ለምሳሌ አሁን እኔ የሆነ ጽሁፍም ቢሆን የሆነ ደብተር የሆነ ሰው ጽሁፉ ቢሰጠኝ የመጽሐፍ ቅዱስን ጥቅስ እዛ ላይ ጠቅሶ ከሰጠኝ እኔ አሁን ጥያቄ ነው እንጂ እየተከራከርኩ አይደለም ከናንተ ጋር። እዚህ ቦታ እንደዚህ ይላል። ቁርአን አለ አጠገብ ቁርአን አለ ላብ አማርኛ ቁርአን ትርጉም በስልክ አለኝ። ኦኬ ሱረቱን አንዋር ምዕራፍ 2 ቁጥር ሱረቱን አንዋር ምዕራፍ 115 ቁጥር 1 ነው ታዲያ እንዴ? እሺ እምሮ ከተመቸ ቢያወጣ ደስ ይላል። በስልክ እያወራው ስለሆነ አንተ ይኸውና ና ተመልሰና ይኸውና አውጣና በስልክ ውስጥ ያለውን ሱረቱን አንዋር ምዕራፍ 115 ቁጥር 1 ላይ ያለውን 115 ቁጥር 1 ላይ ያለውን ወይም እንደዚህ አድርግቶ ምዕራፉን ሱረቱን አንዋር ቁጥር 1 ላይ ያለውን ንገረኝ። ወጥቼ ልውጣ ከዚህ ወተም ሱረቱን አንዋር ቁጥር 1 ላይ ያለውን አንብበ ንገረኝ ምን እንደሚል። እሺ ሱረቱን አንዋር አንድ ነው አይደል መልከኝ ቁጥር 1 ላይ አይተና ሰላም እንዴት አመሻችሁ? እንዴት አመሸሽ? እግዚአብሔር ይመስገን። አንድ ጥያቄ ብቻ ነው ያለኝና ጠይቄ ልውጣ ብዬ ነው። ልጁ ጨርስና ትመጫለሽ። ኦኬ ተናገርሻል ይምራን። ላባለ ቶሎ ተመለስ። እሱ እስኪመጣ ድረስ አንቺ ልጠይቅሽ ጥያቄ ከመጠየቅ ይቻላል? ማሂ እስኪመጣ ድረስ ነው። ጥያቄ ነው ቀለል ያለ እንድታውቂ። አንድ ጥቅስ ፈልጌ ነበረ። ጥቅስ ከባይብል አንድ ጥቅስ ፈልጌ ነበረ። እሱ እንድታውቂልኝ ነው እስከዛ ድረስ። አንድ ጥያቄ ብቻ ጠይቄ የእሱን መልስ ብቻ ሰምቼ መውጣት ነው። ጥያቄ ልጠይቅሽ አይደለም እኮ መጽሐፉን እንድታውቂልኝ ነው የፈለኩት። አይመቸኝማ ገና ወጥቼ ስልኬ ላይ ምናምን እኮ ችግር የለውም። አንዴ ይልኝና እንትን በል እሱ እስኪመጣ ድረስ አንዴ። እሺ መጽሐፈ ጨዋሪቆስ ምዕራፍ 4 ቁጥር 1 ላይ አውጭልኝ። አንቺ ደግሞ ከባይብል ምዕራፍ ስንት? መጽሐፈ ጨዋሪቆስ ምዕራፍ 4 ቁጥር 1 ላይ። እሺ ከባይብል አንድ ጥያቄ ብቻ ጠይቄ በጣም መቆየት ስለማልችል ነው ከይቅርታ ጋር ከቻላችሁ። እሺ መጽሐፈ ጨዋሪቆስን አታውጭልኝም አንዴ? መጽሐፈ ጨዋሪቆስ ምዕራፍ 4 ነክቲል ጎበዝ አይደለሁም እና መጽሐፍ ቅዱስ ምናምን ማቅሰው አይደለሁም። በጣም እንዲ ዲቴል አንድ ጥያቄ ብቻ ጠይቄ ለመውጣት ነው እዚህ ላይ እንጂ ላብ ያወራ መጥቷል አይደለም። እሺ ላብ መጥቷል። ላብ አገኘው? ቁጥሩን ብትነግረኝ ምዕራፉን አላገኘም። ቁጥሩን ብትነግረኝ ደስ ይለኛል። አንዴ እንዴት ልክ እንደዚህ ማለት ነው። አያውን ላብዬ ልክ እንደዚህ ነው። አየህ ለኛ እንትን የሚሆነው ሰው የጻፈውን ነገር ይዘን ሄደን የት እንዳለ እንኳን አናገኘው ማለት እንደዚህ እንዲገባ ነው እንትን ስትል ሶርስ ይዘና ለምሳሌ ኢማም ሙስሊም ላይ ኢማም ቡኻሪ ላይ አቢ ዳውድ ላይ ምናምን ሲባል አንተ ራሱን ሶርሱን ነው ይዘህ መምጣት ያለብህ። ቁርአኑንም ስትባል ቆጥድ አሁን ሱረቱል አንዋር ቁጥር 1 ላይ ስልህ ሱረቱል አንዋር የሚባል ነገር ስላልኩ ብቻ ማመን የለብህም። የቱ ጋር የሚገኘው የሚለውንም ሪፈረንስ ያስፈልገዋል ለማለት ፈልጌ ነው። እሺ በባይብል ላይም እንደዛው
መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 አውጣ እዛ ላይ ነው ያነበብኩት አንድ ሰው ቢል አንተ ማጣቀውን ነገር ማለት መጽሐፉ ላይ የሌለ ነገር ሲያወራብህ ወይ ቁጥሩና ምዕራፉን ተሳስተዋል ወይ ምናምን ነገር ትላለና ለወደፊቱ ተዘጋጅተና